እንግሊዝኛ ቋንቋን መናገር መቻል የሚያስገኘውን ጥቅም ላንተ ማስረዳት ለቀባሪ ማርዳት ስለሚሆንብኝ እሱን እያወራው ጊዜህን አልገልብህም። ይልቅ እንዴት አድርጌ እንግሊዝኛ ብማርና ብለማመድ በቀላሉ መናገር እችላለሁ የሚለው ላይ ስለሆነ የአብዛኛው ችግር በዚህ ቪዲዮ የመጣሁት የኔ ስልጠና ይዘትና አቀራረብ ምን እንደሚመስልና ካንተ ፍላጎት ጋር የሚስማማ ከሆነ አጣጥመ የኔን ስልጠና እንድትወስድ ለመወሰን እንዲያግዝ መረጃ ለመስጠት ነው። ከዛ በፊት ግን ብንተዋወቅ ምን ይላል? ሞላ ወለላው እባላለሁ። የእንግሊዝኛ ቋንቋ መምህርና በተለይ ደግሞ የኢንግሊሽ ፕሮናንሲዬሽን አሰልጣኝ ነኝ። ላለፉት 15 ዓመታት ዩኒቨርሲቲ ውስጥ በሌክቸረርነት የራሴ ቋንቋ ማዕከል ደግሞ በቋንቋ አሰልጣኝነት አገልግያለሁ። በዚህ ጊዜ ውስጥ በሺዎች የሚቆጠሩ ተማሪዎችን እንግሊዝኛ ቋንቋን እንደ ቋንቋ ችለው እንዲናገሩበት እንደ አንድ የትምህርት አይነት ደግሞ ችለው ውጤታማ የትምህርት ጊዜ እንዲያሳልፉ ለማገዝ ከፍተኛ ጥረት አድርጌያለሁ። የመጀመሪያ ዲግሪን ከሀረማያ ዩኒቨርሲቲ፣ ማስትሬት ዲግሪን ደግሞ ከአዲስ አበባ ዩኒቨርሲቲ በእንግሊዝኛ ቋንቋ መምህርነት የተመረቅኩ ሲሆን ማስተርሴን ከተመረቅኩበት ከ2011 በፈረንጆች አቆጣጠር ጀምሮ እስካሁን ድረስ እንግሊሽ ፕሮናንሲዬሽን ላይ ትኩረት በማድረግ ተማሪዎች እንግሊዝኛን ደረጃውን በጠበቀ መንገድ መናገር እንዲችሉ በማሰልጠን ረዥሙን ጊዜ አሳልፌያለሁ። እኔ እንግሊዝኛን እንደ አንድ የውጭ ሀገር ቋንቋ ማሰለጥነው በልምድ ብቻ ሳይሆን የቋንቋውን ሳይንሳዊ እውቀትን በመላበስ ስለሆነ የኔን ስልጠና ብትወስድ በእውቀትም በክህሎትም የተገነባ በራስ መተማመን ስሜት የትም ቦታ በየትኛውም ሁኔታ ልትግባባበትና በኩራት ልትናገረው የምችል እንግሊዝኛ እንደማሰለጥን እርግጠኛ ሆኜ ቃል እገባልሃለሁ። ስለዚህ የኔን ስልጠና መውሰድ የምትፈልግ ከሆነ የኔን ስልጠና ይዘቶች አሁን ልንገርህ። የኔ ስልጠና ይዘት በዋናነት ፕሮናንሲዬሽን፣ ከዛ ቀጥሎ ቮካቡላሪ፣ ከዛ ግራመር ይሆንና እነዚህን ሶስቱን የቋንቋ ይዘቶች አጣምረን እንዴት ሊስኒንግ እና ስፒኪንግ ስኪላችን ማዳበር እንዳለብን በተግባር እየተለማመድን ስልጠና እንድንወስድ ማድረግ ነው። የኔ ስልጠና የሚሰጠው ሙሉ ለሙሉ በተግባር ስለሆነና በእያንዳንዱ ቀን የምንማረውን ነገር በዛው ዕለት ፕሬዘንት እያደረግን ፐርፎርም እያደረግን ከጓደኞቻችን ጋር ኢንተራክት እያደረግን አቅርበን የተረዳነውን ነገር ምን ያህል እንደተዋሃድንና ሌላ ጊዜ መጠቀም እንደምንችል በክፍል ጓደኞቻችን ፊት ፐርፎርም አድርገን እያሳየን የምናልፍ ስለሆነ የእያንዳንዱ ቀን ውሏችን እየተገመገመና በተግባር እየተፈተሸ የሚያልፍ ስለሚሆን በስልጠና ቆይታ እንግሊሽ ሊስኒንግ ኤንድ ስፒኪንግ ስኪልስ ለመገንባት ለአንተ አዳጋች አይሆንም። ምክንያት በተግባር የተለማመድከውን ነገር መዋሃድ ቀላል ስለሚሆን። በመጨረሻም የኔን ስልጠና ለመውሰድ ከወሰንክ ወይም ተጨማሪ መረጃ ከፈለግ ከታች ባለው ስልክ ደውልልኝ። ይህን ስልጠና ለሚፈልጉ ሰዎች ሼር ማድረግ እንዳትረሳ።